ዱንያም ለፈተና ነው አላህ የሚሰጠው ፈቅርም ድህነትም ለፈተና ነው ይሄንንም አላህ በሌላ ቦታ ላይ ተናግሯል ለፈተና መሆኑ ሁለታችሁም ፈተና ናችሁ ዱንያ የሚተሰጠው ሰው ዘካ ያወጣ እንደሆነ ደሃ ይረዳ እንደሆነ መስጂድ ይሰራ እንደሆነ አይኮራ እንደሆነ በደሃዎች ላይ ሊፈተን ነው አላህ የሰጠው ተፈተና ያለፈ እንደሆነ ነው አላህ ዘንድ ትልቅ ሰው የሚሆነው ድህነትም ደግሞ ፈተና ነው እንደውም የድህነት ፈተና ከባድ ነው ሶብር ይጠይቃል ደሃ የሆነ ሰው ብዙ ይበሳጫል ይናደዳል እኔ አላህ ምን አንዳንድ ሰዎች ሲበሳጩ እኔ ምን አድርጌው ነው እኔን የማይሰጠኝ የሚሉ ሰዎች አሉ እኔ ድንጋይ ወርውሬበታለሁ እንዴ ብለው የሚናገሩ አንዳንድ ሰዎች ያጋጥመናል እኔ ምን ሱ ድንጋይ ሊወረውር ይፈልጋል ደግሞ ወዲ አላህ ማለት ነው እና አላህ Subhanahu Wa Ta'ala ሁላችንንም እየፈተነን ነው ያለው ማለት ነው ዱንያም ፈተና ናት ድህነትም ፈተና ነው አላህ ዘንድ ትልቅ የሚባለው የፈራው አላህን የሚፈራ ነው ኢነ አክረመኩም ዒንደላሂ አትቃኩም ትልቃችሁ እናንተ ዘንድ የተከበረው የሚባለው አላህን የሚፈራ ሰው ነው ብለዋል